አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ይበል። ዛሬ ክፍል አፍላ ፍቅርን ክፍል 232 ይዤላችሁ መጥቻለሁ እና እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ቹቻ ከሐኪም ቤት ወደ ቤት ተመልሳ እየተንከባከበቻት ነው ቤዚቲና ሄሉ እየተንከባከቧትም ቢሆን ነገር ግን ቹቻ ዛሬም ምቾት አልሰጣትም። ምክንያቱም ጸጋ አውቃ ዛሬም ወይም ሚጢጢን ትወስድብኛለች ብላ በጣም ሰግታለች። በዚህም የተነሳ ሂጂልኝ፣ እኔ እኮ ከድቼሻለሁ፣ እኔ እኮ ለአንቺ እኮ ጓደኝነት አልመጥንም እያለ በተደጋጋሚ ትነግራታለች። እሷ ግን ምንም ቢሆን ከእሷ መራቅ እንደማትችልና ከቻልሽ ንገሪ፣ ካልቻልሽ ደግሞ በቃ ዝም ብለሽ አብሬሽ እንዲሆን ፍቀጅልኝ ብትላትም ነገር ግን ቹቻ ለመናገር ፈቃደኛ አይደለችም። ስለዚህ ይሄን ያየችው ሄሉ ደግሞ ወደ ዳንሻ ሄዳ ዳኒ አንድ ነገር እንደምታቃቃለው ትናንትና ጠየካችሁቻን ስትለው አዎ ጠይቂያት ነበር ብሎ ስለዚህ ለምን የምታውቀውን ነገር አትነግረንም? አለ ምክንያት ቹቻ ይሄን አታደርግም። ስለዚህ ጸጋ አስፈራርታታለች ማለት ነው። ጸጋ ያስፈራራችበትን ምክንያት እንዲናቅ ለምን አትረዳንም በማለት ትጠይቀዋለች። እሱም ምንም ነገር እንደማያውቅና ለማጣራት እንኳ ራሱ ጸጋ መኖር እንዳለባት ይነግራታል። ጸጋ ደብዛዋን ካጠፋይ ጀምሮ ይኸው ዛሬም አልመጣችም። እሷ ልጅ ግን በህይወት አለች ስትለውም አይ አለቅም ግን የለችም። እሷ ብትኖር እሷን ተከታትለን የሆነ ፍንጭ ልናገኝ ነበር፣ አለበዛ ሌላ ምንም ልናገኝ አንችልም። ቹቻ ራሷ ካልተናገረ በማለት ጥሏት ይሄዳል። አቡሻም በቃ እየሄድን እኛም ትሪት እናደርጋታለን። ይህን ነገር ደግሞ ቀስቴ መስማት ስለሌለበት ለቀስቴም እንዳትናገሩ በማለት ወደ እስር ቤት ሄደው የሚጠይቁትን ወዳጆቹን ለነ ቾምቤና ሳይቀር ሁሉንም ተናግረዋል። ሚኬሻና ቾምቤና አሻንቲ ሆነው ሰፈር ላይ እያውደለደሉ በፍቅር ድብዝዝ ያለው ቾምቤነት በቃጩ ፍቅር ለምን እሷን አተዋትም? እሷን ብትዋት እኮ እሷ ወደ አንተ ትመጣለች። ቸሊናን ለምን ወይም የፍቅር ጥያቄዋን አትቀበልም? ሴቶች ሲከተሉ እንጂ ተተከተልካቸው ጥጋባቸው አናታቸው ላይ ነው የሚወጣው በማለት ሚኪ ምክሩን ይሰጠዋል። እሱ ግን አለቃጭል መተንፈስ እንደማይችል ፈጽሞ ደግሞ ይሄ ላድርግ ቢል ሌላ ስህተት እንደሆነ ፈጽሞ ይነግረዋል። እሱ ግን ባለፈው አብሯት በደነሰ ምክንያት ራሱ ሌላ ስንት ጣጣ እንዳመጣበት ይነግረዋል። ናታንና ሰብሌን ደግሞ በዚህ በኩልም ምንም ያልተጻፈላትን ቴክስት የተጻፈላት እያስመሰለች ፈገግ የምትለውን ነገር ናታን ደብሮታል። ናታን ጓደኝነታችን አደጋ ላይ ነው፣ መሲ እውነቱን ከነገርሽ ንገሪ በማለት ይጠይቃታል። እሷም ስለ ቴክስቱ ነው እንደምታወራው ስትለውም አዎ ስለ ቴክስቱ ነው። ማን ነው? ምንሽ ነው? እኛ ገና ፍቅር አልጀመርንም፣ ግን ቆንጅዬና ተጫዋች አዋቃይ ነው ፍቅር እንደጀመርና ከሱ ጋር አብሬ መሆን ስወስን ሁሉንም ነገር አሳውቅሃለሁ በማለት ትነግረዋለች። እሺ መቼ ነው? አይ ይሄን ቀን ብዬማን አልነግርህም፣ ነገር ግን በቃ እነግርሃለሁ ትለዋለች። እሱም በሀሳቧ እሺ ተስማምቶ ወደ ልቡ አስጠግቶ ካቀፋት በኋላ ቆይኔ አንተ እንድትረዳኝ ምን ላድርግ? ይሄን ሁሉም አድርገው አንተ እንድትረዳኝ እንደሆነ ማን በነገረህ ብላ ለራሷ በሀሳቧ ናታንም በጣም ስለደበረው እሷ የፍቅር ግንኙነት ስለጀመረች እኔ እኮ ከቃጨል ጋር ምንም ነገር ሳልጀምር ነበር የነገርኩሽ። ቢያንስ አንተ መውደድህን አምነህ ነበረ። እኔ ግን እንደወደድኩት ራሱ አላመንኩም። ሰው ስወደው ደግሞ ሁሉንም ነገር እነግርሃለሁ በማለት ትንትን ትለዋለች። እሱም በቃ እሺ አሁን ግን ከዚህ መሄድ አለብኝ ብሎ ይሄዳል። ሄቨን ባለፈው ላይ የሲዋስ የነገረችው የውሸት ታሪክ እውነትም ሰርቶላታል። እሷም ወዳለበት ሄዳ ማግኘት ከፈለክ ወይም ከኔ ጋር አብረህ መሆን ከፈለክ ፍሪ ነኝ ሲል ከጓደኛው ጋር ከሊሊ ጋር ስለነበረ እሺ በቃ አሁን ከሄቨን ጋር መሄድ አለብን ብሎ ወደ ካፌ ሄዳሉ። ካፌም ላይ እንደተቀመጡ ቲቸር በቃሉ ያያቸውና ቲቸር በቃሉ እኮ መጣ። እሱ ደግሞ ውሎዬን አጣራ ተብሏል። ውሎዬን አጣራ ያለው ትምህርቴ ስለቀነሰ አሁን ካንተ ጋር ካየ ደግሞ ሄዶ መናገሩ አይቀርም። ወይኔ አባቢ ለአንተም እኮ ጥሩ አይደለም ሲልም በጣም ኢዮስያስ ተደንግጦና ተደናብሮ ከዛ ከክፍል ወይም ከዛ ከሻይ ቤት እንሄድ ይላታል። አይ
ለምን አሁን ነው እኮ የመጣ ነው። ትንሽ አንጫወትም ወይም እስቲ የሆነ ነገር እየተናገር እኔ ስለ ኬቢ ማለት ማሰብ ማቆም አልቻልኩም። እስቲ እሱን የምረሳበት ነገር የሆነ ነገር ሀሳብ ወይም የሚያስቅ ነገር ንገሬ ስትለውም እሱም ሙሉ እንዳልሆነና አሁን መናገር እንደማይችል ወይም አሁን ወሬ ማውራት እንደማይፈልግ ይነግራታል። እሷም ካልክሺ በማለት ሀሳቡን ሳትቀራና ጥሏት ይሄዳል። ሄቨንም በጣም ብዙ ጊዜ ብቻዋን ከሳቀኝ በኋላ ጄሪ ትመጣና ጄሪ ትላታለች፣ ዛሬ ምንድነው ብቻሽን? እያየሁሽ እኮ ማበዲሽ ነው ስትላትም ነገሩ ወዲህ ነው ለዮሲያስና የዮሲያስን ለማረቅ ብዙ ነገር አድርገናል። ስለዚህ አንድ ነገር አስብኩ፣ ለምን የሆነ ታሪክ ፈጥሬ አልነግረውም በማለት ሀሳቧን ትነግራታለች። እሷም በቃ ተንግዲህ ወዳ መጫወቻ ነው የማደርገው፣ ደግ አርገሿን አይገርምሽም? እንደዚህ ቀላል ሀሳብ እያለን ያ ሁሉ ነገር ያደረግነው በማለት እንትን ትላታለች። በቃ ለማንኛውም ተሳክቶልናል በማለት አብረው ፈገግ ይላሉ። ሰብሊ እንደ ወትሮ ተደብቃ እያየች ኤላን፣ መሲ ደግሞ ከኋላ እያየቻት ነበረ። መሲም ይህን እንደማድረግ ሂጅና ለምን አልሚን ላናግርሽ ብለሽ በዛውም ኤላን አትጠይቂም? እሷ ደግሞ ፊት እኮ ነስቶኛል፣ አጠገቤ እንዳደርሽ ብሎኛል። ቆይ አንቺ ግን አፍቅረሽ ሆና ለምን እውነቱን አትናገሪም ስትላት፣ የምን ፍቅር ነው አንቺ እኔን እንዴት እንደዚህ ትናገርኛለሽ? ከድሮ ጀምረሽ ታውቂኝ የለም በማለት ሀሳቧን ትናገራለች። እሷም ግን ምንም ብትላት ደንታ አልሰጣትም ነበረ። ነገር ግን እሷ ይሄን ሀሳብ ሰጣት። ዞር ስትል ሰብሊ ወደ ኤላ ሄዳለች። ኤላም ጋር ስትሄድ እንግዲህ ሁለቱም ፍቅረኛሞች እንደሆኑና አጠገባቸው እንዲደርስ እንደማይፈልጉ ይነግራቸዋል። ጆሲም ይህን ሰምቶ እንግዲህ በጣም ተናዳና ተበሳጭታ ያለ ጆኒ መጥቶ ምን ሆነሽ ነው የኔ ቆንጆ ስለ አይ የሆነ ነገር ረብሽ ነው ኤላ ጓደኞቼም እኮ ራቁኝ ኤላና አልሚም ፍቅር ግንኙነት ጀመሩ በማለት ወሬዋን ትጀምራለች። ቆይ እንዴት ማለት ብሎ ሲጨምርላትም እሷም እኔም ዛሬ ነው ያወቅኩት፣ ዛሬ ሄጅ እነሱ ጋር ወይም ላውራሽ ስራት ኤላ ጋር ፍቅር ግንኙነት ላይ ስለሆን ያው ቢዚ ነን፣ ያው አዲስ ፍቅር ደግሞ ታውቀዋለህ በማለት መልሱን ይሰጠዋል። ካሊብና ጆኒ ወደ ቤት እየሄዱ እያለ ካሊብ እኔ ግን ጃንጋውን ወይም ሁለቱንም የኛን ጥላት የጨቀጠቀጠልንን ሰውዬ ባገኘው እንዴት እንደማመሰግነው እጅ ነው የምነሳለት እያለ ዳርዳር የሚለው አንተ ነህ ለማለት ፈልጎ ነው። አንተ ምን ታወራለህ? እኔ ራሱ የኤላን እጅ ሰብሬለት መቼ ነው ያመሰገንከኝ? በማለት መልስ ይሰጠዋል። ይህንን የሚያየው ካሌብ ታሁን መልስ ይሰጠኛል ብሎ ወይም እኔ ነኝ እኮ ጋንጃው ይለኛል ብሎ ቢጠብቅም አንተማም ብራዘር ስለሆንክ ነው ብሎ ነገሮችን ለማስቀየስ ሞክሯል። ለማንኛውም አሁን ደግሞ ሰብሊ አጠገብ ቢደርስ ሁለቱም እጆቹን ሰባብሬ ነው ቁጭ የማደርገው፣ ማንም ሰው ሰብሊ ጋር እንዲደርስብኝ አልፈልግም በማለት ጆኒ ለሰብሊ ያለውን ፍቅርና ማንም ሰው ተቃራኒ ጾታ አጠገቧ ጋር እንዲደርስ እንደማይፈልግ ይነግረዋል። እኔ ሲለውም አንተማን ብራዘር ነው በማለት የመልስ ምት ይሰጠዋል። ባለፈው ጊሊያድን ኤልዳና ጋር ካየሁህ የመጨረሻ ነው ብላ ባስጠነቀቀችው መሰረት ዛሬ ከትምህርት ቤት ስትመጣ ጠብቀዋት ነበረ ጊሊያድና እሷ። ስለዚህ ቆይማ ምንድን ነው አይ ጊሊያድን እንድታስፈራረው አልፈልግም፣ ምክንያቱም እኔና ጊሊያድ ያጎቴ ልጅ ስለሚመስል ነው እንጂ እኛ ምንም አይነት ግንኙነት የለንም። ስለዚህ ይህን ላሳውቆች ነው እሱ በፊት እኔ ከሲስተም ውጪ ወይም ሌላ ፍቅረኛ ማሰብም አልችልም አልፈልግምም ትላለች። እሷ ግን ዛሬ ባይሆንም ዛሬ አጎቴን ልጅ ይመስለኛል ስትይ ነገ ደግሞ ባሌን ይመስለኛል ብለሽ ብታገቢው፣ ለማንኛውም ምን ይርቦኛል አታናዙኝ ብላ ተዛ ካጠገባቸው ትሄዳለች። ምክንያቱም እሷ እንግዲህ ያው የፍቅር ግንኙነት እንዳልጀመሩም ብታቅም ወደፊት ይፈጠራል ብላ ፈርታ ነው ማለት ነው። ስለዚህ ፍቅረኛዋ ደግሞ ይደውላትና እንገናኝ ሲላት እኔ ምንም እየተመቸኝ አይደለም ጊሊያድ እንድታገኘው አልፈለግም ቢላትም ቆይ እንደውም አብረን አግኝተነው ለምን የሆነው ሁሉ ነገር አልነግረህም ማለት ምንም አይነት ግንኙነት እንደሌለን በማለት መልስ ትሰጠዋለች። ያንን የሚያየው ወደ ቦታው ሄደው ወይም ወዳለበት ሄደው እንግዲህ አግኝተው ማለት ነው ምንም አይነት ግንኙነት እንደሌላቸው ቢነግራትም ነገር ግን ጊሊያድ ሁለተኛ አጠገቤ እንዳደርሽ እሷ ናት እንጂ የምትመጣብኝ እኔ አልመጣባትም እኮ ስለዚህ አጠገቤ እንዳደርሽ ብሎ ጥሯት ሄዳን። ይህንን የሚያየችው በጣም ትናደድና ሲስተምንም እንዴት እኔን መረዳት ያቅታል
አንተ ራስህ አጠገቤ እንዲያደርስ ብላ ጥላው ትሄዳለች። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ሲስተም ምን ማድረግ እንዳለበት ግራ ገብቶታል። ሀሳብ አስተያየት አላችሁ ኮሜንት አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ።